እዚህ ሳይንስ ሙዚየም 5 ፐርማነንት ኤግዚቢሽኖች አሉ። የመጀመሪያው ሴክሽን አርቲፊሻል ኢንተለጀንስ ለጤና፣ ለግብርና፣ ለስማርት ሲቲ፣ ለሰርቪሶች ለምሳሌ የሆቴል የካፌ ሰርቪሶች በሮቦቲክስ እንዴት ኤአይ ሰርቪስ መስጠት እንደሚችል የሚያሳይ አካባቢ ነው። ኤአይ ከየት ተጀምሮ የት እንዳለና ወዴት እንደሚሄድ በዝርዝር ማስተማር የሚችል ቦታ ነው። ከኤአይ ሴክሽን ስንወጣ ሁለተኛው ሴክሽን የኢንቫይሮንመንት ሴክሽን ነው። የሰው ልጅ በተፈጥሮ ሕግ ከተፈጥሮ ጋር ተስማምቶ መኖር ሲገባው ኃላፊነቱን በወጉ መወጣት ካልቻለ እና የተፈጥሮን ሕግ ከሳተ የሚያስከትለውን ኮንሲኩዌንስ ያሳያል። ለምሳሌ መጥረቢያ ስላለ ብቻ ዛፉን ብትቆርጠው ውሎ አድሮ በዝናብ እጥረት ይቀጣሃል። አፈሩን ባጠብቀው ውሎ አድሮ በምርት ይቀጣሃል። ተፈጥሮ ሕግ አለው። ያን አክብሮ አብሮ መኖር እንደሚያስፈልግ የሚያስተምር ሴክሽን ነው። እዚህ ሴክሽን ላይ ያለው ቁልፍ ትምህርት የሰው ልጅ ተፈጥሮን በማጥፋትም መልሶ በመጠበቅም ያለው ሚና አጉልቶ ያሳያል። ሶስተኛው ሴክሽን የግብርና ሴክሽን ነው። ኢትዮጵያ እንደሚታወቀው ግብርናን በዓለም ላይ ከጀመሩ ጥቂት ሀገራት ወይም ቀደምቶቹ አንዷ ናት። በሞፈርና ቀንበር እርሻን ጀምረን ምርምርን፣ ነገን መስራትን አስፓየር በበቂ ደረጃ ማድረግ ስላልቻን ከኋላ የመጡ የዘመነ ቴክኖሎጂ ተጠቅመው የበለጠ ምርት ያገኛሉ። እኛ እዛው ቀርተናል። አሁን ታሪካችንን ብቻ ሳይሆን አሁን ያለውና የነገውን ግብርና የሚያመላክት ሴክሽን ነው። እዚህ ሴክሽን ውስጥ በትንሽ ቦታ በውስን መሬት በዘመነ መንገድ በፕሪሲሽን ፋርሚንግ እንዴት ምርት ሊያድግ እንደሚችል በጣም በስፋት ማስተማር የሚችል ሴክሽን ነው። ለመጀመሪያው ፊውቸሪስቲክ ነው። ሁለተኛው ወደ ኋላ ወደፊት ይሄዳል። ይሄኛው ቀጥታ ከምግብ ጋር ይያያዛል። ኢትዮጵያ እንደ ጤፍ፣ እንደ እንሰት፣ እንደ ቡና ያሉ የተፈጥሮን ጸጋዎች ለዓለም ያስተዋወቀችና የሰጠች ሀገር ናት። እነዚያን ሁሉ እውቀቶች ልጆቻችን እንዲያውቁ ያስችላል። ከዚያ ሲወጣ ያለው ሴክሽን የውሃና ኤነርጂ ነው። ውሃ ከአተም ጀምሮ እንዴት ኮምባይን አድርጎ ውሃ እንደሚሆን፣ እንዴት እንደሚበላሽ፣ እንዴት ምግብ እንደሚሆን፣ እንዴት ለግብርና እንደሚያገለግል፣ እንዴት ኤነርጂ እንደሚሆን በጣም አስደማሚ በሆነ መንገድ ያሳያል። በተለይ ሞዴሎቹ ከኤነርጂ አንጻር የሶላር ኢነርጂ አለ፣ የጂኦተርማል አለ፣ የኒውክሌር አለ፣ የፊዥን አለ፣ የሃይድሮ ፓወር በተለይ ህዳሴ ሞዴሉ እንዳለ ተቀምጧል። እነዚህ ሁሉ ወደ ህዳሴ ሄዶ ማየት የማይችል ሰው፣ የዊንድ ፋርምን ማየት የማይችል ሰው፣ የሶላር ፋርምን ማየት የማይችል ሰው እዚህ ሆኖ ብዙ ትምህርት ያገኝበታል። ከዚያ ሲወጣ ያለው ሴክሽን የስፔስ እና የአየር ሴክሽን ነው። በዚህ ሴክሽን ውስጥ መቼም በቀላሉ አክሰስ ልናደርጋቸው የማንችላቸው በጣም በርካታ ነገሮች አሉ። ሄሊኮፕተር የሊዮናርዶ የጣሊያን ኩባንያ የሰጠን የሲሙሌሽን አለ። ማንም ሰው ሄሊኮፕተሩን ትክክለኛው ሄሊኮፕተር ገብቶ እያበረረ ማየት ይችላል። የአስትሮኖት ስፔስ እንዴት እንቅስቃሴ እንደሚደረግ ዘሆል ሲስተሙን ስፔስ ውስጥ እንዳለን እያሰብን የምናይበት ማቴሪያል አለ። ከዛ ደግሞ የቦይንግ 777 ሲሙሌሽን ደግሞ ኦሪጂናሉ አለ ምንበርበት። ከዚያ አልፎ በጣም በርካታ የኤር ትራፊክ ማኔጅመንት ሲስተምን የሚያሳይ የዩኤቪን ማኒፋክቸሪንግ እና ቴክኖሎጂ የሚያሳይ በጣም ብዙ አስደማሚ ነገሮች አሉ።